ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 25 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከነዳጅ ዋጋ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም መረጃ መሰረት የነዳጅ ዋጋ በድጋሚ እጅግ ባልተጠበቀ ሁኔታ ቀንሷል። ምን ያክል ቀነሰ? ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን ከአይኤምኤፍ በኩል አዲስ ማሳሰቢያ ተሰጥቷል። በዚህም መሰረት አዲስ የገንዘብ ፖሊሲ ሊቀየር ስለሚቻል ተመላክቷል። ምንድነው የሚለውንም በዝርዝር ይዘነዋል። በሌላው መረጃችን ከኢትዮጵያ አየር መንገድ በኩል አዲስ መግለጫ ወጥቷል። በዚህም መረጃ መሰረት 5 አዳዲስ የዓለም አቀፍ በረራዎች ሊጀምር ስለመሆኑም ተሰምቷል። ይህንንም ወደ እናንተ እናደርሳለን። እንዲሁም እጅግ በጣም ወሳኝ የሆነ ቤት መሬት ላላቸው አስቸኳይ የሆነ መግለጫ ወጥቷል። ምንድነው የሚሉትንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ቤት መሬት ላላቸው እጅግ በጣም አስቸኳይ የሆነ መረጃ ወጥቷል። ቀደም ባሉ ጊዜያት ከሪል ስቴት አልሚዎችም ሆነ ከግለሰቦች ጋር የቤት ወይንም የመሬት ግብይት ፈጽማቸው በሰነድ ማረጋገጫ ብቻ የያዙና እስካሁን የስም ንብረት ዝውውር ያላደረጉ አካላት በአስቸኳይ ሂደቱን እንዲያጠናቀቁ ጥሪ መቅረቡን በዚህ ሰዓት ተመልክተናል። የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን እንደገለጹት ግዥ ፈጽመው የስም ዝውውር ያላደረጉ ወገኖች ለከፍተኛ ጉዳትና ለአደጋ እየተጋለጡ ነውም ብለዋል። የስም ንብረት ዝውውር ዋና ዓላማ አንድ ግለሰብ ያፈራውን ንብረት ለሌላ አካል የሚያስተላልፍበት ሕጋዊ ስርዓት መሆኑንና የመጨረሻው መዳረሻም የይዞታ ማረጋገጫ ካርታ ማግኘት መሆኑን ኃላፊው አስረድተዋል። በመሆኑም ባለንብረቶች መብታቸውን ለማስከበርና ንብረታቸውን ከማንኛውም ሕጋዊ ስጋት ለመጠበቅ ሲሉ ሳይዘገዩ ወደ መሬት ተቋማት በመቅረብ ሂደቱን እንዲያጠናቅቁ የከተማ አስተዳደሩ በዚህ ሰዓት ማስጠንቀቁን ሰሌዳ አስነብቦናል። በሌላው መረጃችን ከነዳጅ ዋጋ ጋር በተያያዘ እጅግ ባልተጠበቀ ሁኔታ ቀንሷል። ዩኤስ እንዲሁም ኢራን በሆርሙዝ ባህር ወሽመጥ ላይ ትኩረት አድርገው በነበረበት የዶሃን ውይይት መጠናቀቁን ተከትሎ የነዳጅ ዋጋ ለተከታታይ 3 ቀናት መቀነሱን ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። ኢራንና ዩናይትድ ስቴትስ በሆርሙዝ የባህር ወሽመጥ ዙሪያ ባደረጉት ንግግር ላይ መሻሻል ማሳየቱን ኳታር ማስታወቋን ተከትሎ ነው የአቅርቦት መቋረጥ ስጋት በመቀነሱ የነዳጅ ዋጋ ሐሙስ ዕለት ለ3 ተከታታይ ቀናት የቀነሰው። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ማህበራዊ ገጻቸው ላይ ባሳረፉ ጽሑፍ ንግግሩ በሰኔ ወር ጦርነቱን ባቆመው የመግባቢያ ሰነድ ላይ ባሉ ጉዳዮች ዙሪያ አዎንታዊ መሻሻል አሳይቷል ማለታቸውን ነው የተናገሩት። ሮይተርስ ባስነበበው ዘገባ እንዳለው ሁለት ወገኖች ዘላቂ ሰላም ለማምጣት ማሻሻል ማሳየታቸውን የሚጠቁም ምንም ምልክት እስካሁን አልታየም ያለ ሲሆን በኢራንና በዩናይትድ ስቴትስ ተደራድረው መካከል የሚቀጥሉ ስብሰባዎች ከሐምሌ 9 በኋላ የሚካሄድ ሲሆን ይህም በቅርቡ ከዚህ ዓለም በሞት ለተለዩ የኢራኑ ከፍተኛ መሪ አያቱላ ከሚደረገው የቀብር ስነ ስርዓት በኋላ መሆኑን የኳታሩ ሚኒስትር አክሎ ገልጿል። ኢራን በባህር ወሽመጥ ላይ ያላትን ቁጥጥርና ወደ ባህረ ሰላጤው በሚገባው ወይንም በሚወጡ መርከቦች ላይ ክፍያ የመጣል አቅሟን በዓለም አቀፍ ደረጃ ዕውቅና ለማግኘት ቆርጣ የተነሳች መሆኗን ሁለት ከፍተኛ የኢራን ምንጮች መዘገባቸው በዚህ ሰዓት ተሰምቷል። በሌላው መረጃችን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ዛሬ ወደ ፈረንሳይ ሊዮን ከተማ አዲስ የበረራ አገልግሎት መጀመሩን በይፋ አስታወቁ። የአዲስ መስመር አየር መንገዱ አፍሪካን ከዓለም ጋር ለማገናኘት የሚያደርገውን ጥረት ትልቅ ምዕራፍ መሆኑን ጠቅሰዋል። ሊዮን ከተማ አየር መንገዱ የመንገደኞች በረራ የሚያደርጉባት በአውሮፓ 23ኛ መዳረሻ ሆናለችም ብለዋል። ዋና ስራ አስፈጻሚው ከተማዋ የፈረንሳይ የኢኮኖሚ፣ የባህል፣ የፈጠራ ማዕከል መሆኗን ጠቅሰው በረራው የሁለቱን ሀገራት ግንኙነት የበለጠ እንዲያጠናክር ያደርገዋል ብለዋል።
አየር መንገዱ ላለፉት 10 ዓመታት ወደ ፓሪስና ማርሴይ ከተማ ሲያደርግ የነበረውን በረራ በማስታወስ የሊዮን መጨመር ለተጓዦች ተጨማሪ አማራጭ እንደሚፈጥርም ጠቁመዋል። አየር መንገዱ ዛሬ በጀመረው አዲስ የበጀት ዓመት ውስጥ ተጨማሪ 5 አዳዲስ ዓለም አቀፍ መዳረሻዎችን ለመጨመር ማቀዱን አቶ መስፍን ጣሰው ይፋ አድርገዋል። አቶ መስፍን አየር መንገዱ በአሁኑ ወቅት በፈረንሳዩ ኤርባስ ኩባንያ የተሰሩ 26 የኤ350 አውሮፕላኖች እያበረረ እንደሚገኝና ተጨማሪ 17 አውሮፕላኖች በትዕዛዝ ላይ መሆናቸውንም ገልጸዋል። እንዲሁም ቢ737 አውሮፕላን ሞተሮች በፈረንሳዩ ኩባንያ የሚሰሩ መሆናቸውንና ሌሎች አውሮፕላን የውስጥ አካላትም ከፈረንሳይ ኩባንያ እንደሚያገኙ ጠቅሰው ኢቲክቫህ ኢትዮጵያ አስነብበዋል። በሌላው መረጃችን በዚህ ሰዓት አዲስ የገንዘብ ፖሊሲ ሊተገበር ስለመሆኑ ተሰማ። IMF የዋጋ ግሽበትን ለመቆጣጠር የኢትዮጵያ ብሔራዊ ባንክ ተጨማሪ ጥብቅ የሆነ አዲስ የገንዘብ ፖሊሲ እንዲከተል ማሳሰቢያ መውጣቱን በዚህ ሰዓት ካፒታል አስነበበ። ዓለም አቀፍ የገንዘብ ድርጅት IMF የኢትዮጵያ ብሔራዊ ባንክ በሀገሪቱ የታየውን የዋጋ ግሽበት ዳግም ካገረሸ ተጨማሪ ጥብቅ የገንዘብ ፖሊሲ ተግባራዊ ለማድረግ ዝግጁ እንዲሆን አሳስቧል። ይህ ማሳሰቢያ የተሰጠው IMF ለኢትዮጵያ 464 ሚሊዮን ዶላር ብድር መልቀቁን ተከትሎ ሲሆን የዋጋ ግሽበት በየካቲት ወር ወደ ነጠላ አሃዝ ዝቅ ብሎ የነበረ ቢሆንም ከሚያዝያ ወር ጀምሮ እንደገና እየናረ ይገኛልም ተብሏል። መንግስት ለዚህ የዋጋ ጭማሪ በዋናነት የመካከለኛው ምስራቅ ግጭት ያስከተለውን የነዳጅ ዋጋ ንረት እንደ ዋነኛ ምክንያት ይጠቅሳል። IMF በበኩሉ ባንኩ የገንዘብ ፖሊሲውን ከማዘመኑ ጎን ለጎን የውጭ ምንዛሪ ገበያውን በማሻሻልና በባንኮች መካከል ያለውን ውድድር በማጠናከር ኢኮኖሚያዊ መረጋጋት እንዲያስጠብቅ አሳስቧል ማለቱን ካፒታል አስነብቦናል። በመጨረሻም የኢትዮጵያ ንግድ ባንክ በዘንድሮ በጀት ዓመት 80 ቢሊዮን ብር የተጣራ ትርፍ ማስመዝገቡ እጅግ በጣም አነጋጋሪ መሆኑ ተገለጸ። የባንኩ ፕሬዝዳንት አቶ አቤሴኖ እንደገለጹት ይህ ትርፍ ባንኩ ባለፉት ጊዜያት ያጋጠሙት ከነበሩት ችግሮች በመውጣት ያስመዘገበው ትልቅ ስኬት ነው ብለዋል። ፕሬዝዳንቱ የባንኩ ስራ አስፈጻሚን አስመልክተው በሰጡት መግለጫ ባንኩ ከ6 ዓመታት በፊት ከነበረው ችግር ወጥቶ በአሁኑ ወቅት በአፍሪካ ደረጃ ቀዳሚ ከሚባሉት ጠንካራ ባንኮች ተርታ መሰለፉንም ተናግረዋል። ባንኩ ለደረሰበት ከፍተኛ የትርፍ መጠን በዋናነት ለግል ዘርፍ የሰጠው ትኩረት፣ የተበላሸ ብድር መጠን መቀነስና የዲጂታል ባንኪንግ አገልግሎት መስፋፋት በምክንያትነት ተጠቃሽ መሆናቸውንም ገልጸዋል። ባንኩ በበጀት ዓመቱ 648 ቢሊዮን ብር አዲስ ብድር እንደሰጠ የተናገሩ ፕሬዝዳንቱ ከዚህ ውስጥ 90 በመቶ የሚሆነው ለግል ዘርፍ የቀረበ መሆኑንም አስረድተዋል። ይህም ከ6 ዓመታት በፊት 90 በመቶ ብድር ለመንግስት ተቋማት ይሰጥ ከነበረው አሰራር የተቀየረ የሪፎርም ውጤት መሆኑን በመጥቀስ በበጀት ዓመቱ ግን 90 በመቶ የሚሆነውን ወይንም 588 ቢሊዮን ብሩን ለግል ዘርፍ ማበደሩንም ተናግረዋል። በበጀት ዓመቱ ከ707.4 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ጠቅላላ ተቀማጭ ገንዘቡ ከ2.4 ትሪሊዮን ብር በላይ ማድረሱን ገልጿል። ባንኩ በቀጣይ ዓመት 832 ቢሊዮን ብር ተቀማጭ ገንዘብ ለማሰባሰብ እንዲሁም ገቢውን 360 ቢሊዮን ብር ለማድረስ ማቀዱን በመግለጫው ላይ ጠቁመዋል። በአጠቃላይ ባንኩ የአሰራር ስርዓቱን በማሻሻልና ሪፎርም በማድረግ በአገሪቱ ከሚገኙ ባንኮች ቀዳሚ ስፍራ መያዙን በዚህ ሰዓት መግለጫው አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ